ዋለ ለላሳ ነው ቢሪንዳ ነው በፌስታል ቡሌ እየበላው ካለፈልኝ ብዬ እነሱን እድል እየሞከርኩ ነው። ባለቤቴ ስለሞተ የሚደርስልኝና በሌላ ነገር የሚደግፈኝ የለም። ዋድር ቀምኒ ሜዳረ ለበተይስ እሺ ከሰሞኑን ሶሻል ሚዲያ ላይ ያየነው አንድ ታሪክ ነበርና ቤተሰቦቹን ወደዚህ ይዘን መተናል። የዛሬ እንግዳችን አድርገናቸዋል። ለየት ባለ መልኩ የአንድ ታዳጊ ልጃቸውን የትምህርት ቤት ምርቃት በጎዳና ላይ ሸራ ወጥረው ሲያከብሩ ነበር ቪዲዮውን የተጋራው። እንግዲህ ማን እንዳጋራው ጊዜው አላወቅኩም፣ ግን አንዳንዴ ወደኛ ሲደርሱ እንዲህ አይነት ነገሮች ጥሩ መልእክት አላቸው፣ ደስ ይላሉ፣ ሰውኛ ነገር ይሰማናልና እስቲ እኛም ደግሞ እንግዳችን አድርገን እናውራቸው። ሁሉም ሰው ከየጀርባው የተለያየ ታሪክ አለው። እዛች ሸራ ውስጥ ወጥረው ያንን ጊዜ በፍቅር በደስታ ሲያሳልፉ ግን እንዴት እንደሚያምሩ ይኸው ተመራቂው እዚህ ጋር አለ። ደህና ነህ? ይሽኮረመማል። ደህና ነህ? ስምህ ማን ነው? አብዱሰላም። አብዱሰላም በተለምዶ ካልተሳሳት ጳውሎስ ሆስፒታል አለፍ ብሎ ሳባ መስጊድ አይደል? ዘካና ያላችሁት? አዎ። ማን ልበል አንቺ ልንተዋወቅሽ? ጋንግያ አሻሙሳ። እናት ነሽ? እናት ነሽ? እናት። አዎ። አብዱሰላም ስንት ሰዓት ሆነ? እስቲ ሰዓት አድርገሃል፣ ንገረኝ። ሰዓት 8 ሰዓት ሆነ? ኦ ሊመሽ ነው። እንዴት ነበር ምርቃት? ደህና ሲከበርልህ ነበር? ጥቁር ጋዋን ለብሰህ ነበር? ኮፍያ አድርገህ ነበር? ደስ አለኝ። ደስ ይለኝ ካቦ ወይቴ ሚጋማ ውስጥ እያፈረ እየተሻለ ደስ ይለኝ። ደስ ብሎሃል? ደስ ብሎኛል በል። ደስ ብሎኛል። ጥሩ ነበር። ምን ተደረገልህ? ዳቦ ነበር? ያ ዳቦ አይደለም፣ ኬክ ነው። ኬክ ነው የነበረው? አዎ። ታዲያ ዳቦ ስለ ኬክ ነው አትለኝ? ዳቦ ነው፣ ኬክ ነው። ዋለ ለላሳ ነው ቢሪንዳ ነው። ሁሉም ጅራ፣ ሁሉም አለ። ጎበዝ። እንግዲህ ቋንቋም ሊሆን ይችላል ዝም ያስባለው፣ ግን ጎበዝ ነው እሱ፣ ይችላል አማርኛ። ከእናቱም ጋር ላውራና እንደው የምትኖርበትን ሁኔታ አይቻለሁ። ሸራ ወጥሮ ደጅ ላይ የኖሩ ልጅ ማስተማር አይከብድም? አራራታይ እንማን ጉድሱነትን ኡልፋቲ ጎዳና ላይ ቁጭ ብሎ ልጅ ማሳደግ ለኔ ከባድ ነው። ለምን መሰለሽ? አባታቸው ምቶብኝ ከሀገር ወጥቼ የማሳድግበት ነገር ስለሌለ ጎዳና ወጣው። 5 ልጆች አሉኝ ትምህርት ቤት ያስገባዋቸው። ከሱ ቀጥሎ ያለው ልጅ 7ኛ ክፍል ነው። የ12 ዓመት ልጅ ነው። እኔ ከሀገሬ ከወጣው ቆይቻለሁ። 14 ዓመት ጎዳና ላይ ነው ያለሁት። ተቸግሬ እየራበኝ በዝናብ እየተደበደብኩ በፌስታል ቡሌ እየበላው ካለፈልኝ ብዬ እነሱን እድል እየሞከርኩ ነው። ችየው አይደለም የኔ እህት፣ እኔ እንደሆንኩት ለምን ይሆናሉ ብዬ ነው። ዛሬ ካላስለመድኳቸው ነገም እየለመኑ ይኖራሉ፣ አያልፍላቸውም። የሚሰራልኝ ሰው ስላጣው 3 ልጆቼን ይዤ ከሀገር ወጣው። ከሀገሬ ከወጣው በኋላ ይሄን ልጅ ጨመርኩኝ። ይታይሽ እንግዲህ እነዚህ ልጆች ላለማስለመን ጎዳና ላይ ተቀምጬ ዝናብ እየዘነበብኝ ከፖሊሶችም ሸራ ውስጥ በመግባት እየተደበቅኩኝ ከኬጂ አንስቶ እስከ 7ኛ ክፍል አድርሻለሁ። አሁን ወደ 8ኛ ክፍል ለማለፍ ፈተና ላይ ናቸው። እሷ ደግሞ ከ5ኛ ክፍል ወደ 6ኛ ክፍል ነው የሚቀጥለው ዓመት ትገባለች። ሐምዛ ዩሱፍ ሐምዛ ዩሱፍ ደግሞ ተመርቆ ከ2ኛ ክፍል ወደ 3ኛ ክፍል ሊዘዋወር ነው። እነሱ ሳይበሉ አንድም ቀን ለብቻዬ ምግብ ቀምሼ አላቅም። እኔ ያለሁበትን ችግር ከፈጣሪ በቀር ማንም የሚያውቅልኝ የለም። 14 ዓመት ሙሉ ዝናብና ብርድ ውስጥ ተቀምጬ ነው ያለሁት። ለነርሱ ላሳልፍላቸውና ትምህርታቸው እንዲቀጥሉ ብዬ ያልከፈልኩት ዋጋ የለም። እየተደበደብኩ እየተራብ ተባዮች እየወረሩኝ እና እየቆሸሽኩ ቀን ላውጣላቸው እየሞከርኩ ነው የኔ እህት። ችግር የማያረገው ነገር የለም። ዋድር ቀምኒ ሜዳረ ለበተይስ ጎዳና እንዴት ልትወጡ ቻላችሁ? ከየት እንደመጣችሁ በዛው ነገር። ሐረር ራይንዱ በፈዲስ አና ፈዲስ ራይንዱ ከሐረር ነው የመጣሁት፣ ፈዲስ ከምትባል ወረዳ። እናቴ ሞታለች፣ የልጆቼ አባት ደግሞ ሞቶብኛል። ስለዚህ የሚረዳኝ አጥቼ ሳለው አዲስ አበባ ከኔ በፊት የሚያውቃት ሰው ስራ ሰርተሽ ልጆችንም የምታሳድግበት ቦታ አለ ብሎ ወደ አዲስ አበባ መጣኝ። ጊዜና ዱፌ
ኡስማን ታውቲ እዚህ ከመጣሁ በኋላ ስራ ለማግኘት ብዙ ጊዜ ተቀምጫለሁ። ወደ ሀገሬ እንዳልመለስ እናትም አባትም የለኝም። እዚሁ ቀርቼ ጎዳና ላይ ወጥቼ ሸራ ወጥሬ ልጆቼን ማስተማር ጀመርኩኝ። ጠዋት አጣጥቤ ወደ ትምህርት ቤት አደርሳቸዋለሁ። ማታ ሲመለሱ ያገኘሁትን አብልቼ እየኖርን እያለን የምንኖርበት የሸራ ቤት ፈረሰብኝ። የልጆቼ ትምህርት እንዳይቋረጥና የወደፊት ተስፋቸውን እንዳያጡ ብዬ ሜዳ ላይ ቀረው። በዚህ ሁሉ ግን የማበላቸውን አጥቼ የማጠጣቸውን አጥቼ ጎዳና ላይ ወድቄ ቀረው። የበፊት ስራችን ግብርና ነበር። ባለቤቴ ስለሞተ የሚደርስልኝና በሌላ ነገር የሚደግፈኝ የለም። ልጆቼ እንዳያግዙኝ ትንንሽ ናቸው። እናቴም ስለሞተች ልጆቼን ሰብስቤ ወደዚህ መምጣት ግድ ሆነብኝ። ትምህርት ቤት ሆነው አይራቡም። መንግስት ነው ምግብና ዩኒፎርም የሚችላቸው። ከትምህርት ቤት ሲመለሱና ትምህርት በሌላቸው ጊዜ እስከ ዛሬዋ ቀን ያለሁት እኔ ነኝ። ልጆቼን በችግር ነው ያሳደግኩት። መኪና ሲመጣ ምግብም ገንዘብም ብቻ ያላቸውን ነገር ተቀብዬ ከልጆቼ ጋር እቋደሳለሁ። ሸራ ነው። በዚህ በጎዳና ላይ ቆይታቸው ረጅም ዓመታትን አሳልፈዋል። ቤተሰብ ደጋፊ ሌላ ሰው የላቸውም። አራቱ ልጆች እየተማሩ ነው። አንዷ ልጅ ግን እናቷን ታግዛለች። ስለዚህ ከኬጂ 3 ወደ 1ኛ፣ ከ2ኛ ወደ 3ኛ፣ ከ5 ወደ 6 እና ከ7ኛ ወደ 8ኛ አልፈዋል ልጆቻቸው። ውጤት እንዴት ነው? ጎበዝ ናቸው? ቆንጆ ነው። ጎበዝ ናቸው። ቆንጆ ነው። ሁሉም የተማሩት ስቴን ፊደል ጎበዞች ናቸው። ውጤታቸውም ጥሩ ነው። አሁን እየተፈተኑ ነው። ካስፈለገ ውጤት ሲወስዱ ላንቺ አመጣልሻለሁ። አንቺ ተምረሻል? አልተማረም። ማሊፈን አካናንቴ እኔ እንዳልማር የሚያስተምረኝ ቤተሰብ አልነበረኝም። በችግር ነው ያደግኩት። እኔ ያሳለፍኩትን ልጆቼ እንዳይደግሙት ያልሆንኩት ነገር የለም። የእነርሱን እድል እየሞከርኩኝ ነው። ከእነርሱ ውስጥ አንዳቸው ቢያልፍላቸውና እንጀራቸው ቢለመልም ብዬ ነው። አሁን እነዚህ ልጆች ትምህርታቸውን አስትቻቸው ለማኝ ካደረኳቸው እንደኔው ለማኝ ሆኖ ሊቀሩ ነው። ነገር ግን ይህን ውሳኔ ስወስን ቆዳዬ በረሃብ ደርቆ ዝናብ ደብድቦኝ ቆዳዬን በእጅሽ ብትይዙ ደም አይታይም። ያገኘሁትን አንድ ፌስታል ምግብ ከልጆቼ ጋር እዛ ሸራ ውስጥ ነው አብልቻቸው ለዚህ የደረስኩት። 14 ዓመት ሙሉ ሜዳ ላይ ስንከራተትና የሰው ፊት እየገረፈኝ ነው አንድ ላይ ሰብስቤ እዛች የሰው በረንዳ ስር እያሳደግኳቸው ያለው። እንግዲህ ሀገራቸው ላይ በነበሩበት ወቅት መሬትም እርሻም እንዳቅማቸው ነበራቸው። ነገር ግን ባለቤታቸው በሞት ስላለፉ ከዚህ ዓለም ስለተለዩ ያንን መያዝ ማስተዳደር አልቻሉም። ልጆች ይዞም ደግሞ ነገሮች ከባድ ስለሆኑ ወደ አዲስ አበባ መጥተው እንግዲህ ጎዳና ላይ ወድቀዋል። ነገር ግን ሲመጡ ተስፋ ነበራቸው። የሰሙት እዚህ ሰርታችሁ ትቀየራላችሁ፣ ራሳችሁን ታሻሽላላችሁ የሚል ነበር። ያው ሁኔታዎች እንደዛ ሆነው መሳካት አልቻሉም። ስለዚህ አሁን ያሉበት ሁኔታ ላይ ናቸው ያሉት። እሳቸው ግን ትምህርት ባላገኝም እኔ ልጆቼ ግን ከኔ የተሻለ ሕይወት እንዲኖሩ አቅሜ የቻለውን ሁሉ አድርጌ እያስተማርኩ ነው ብለውናል። እንግዲህ የሁላችንንም ድጋፍ ይፈልጋሉ እነዚህ ቤተሰቦች። መማሪያ ቁሳቁስ ብዙ ነገር ያስፈልጋል። ያንን ሁሉ አንድ ሰው ለምኖም አንድ ሰው ሰርቶ ማሟላት በጣም ይከብዳልና እንተባበር፣ እንተጋገዝ እላለሁ። ትምህርት እንዴት ነበር? ማን ያስተማረ? እስቲ አስተማሪዎችህን ንገረኝ። ቢፍቱ። እሺ፣ የት ነው የምትማረው? ትምህርት ቤትህን ስሙን ንገረኝ። ህብረት በልጅነት የት ጋ ነው? ኳስ ሜዳ ጋ ነው። እሺ፣ እነማን ናቸው ጓደኞችህ? ዳንዲና አላዛርና ካሊድ። ዳንዲ፣ አላዛርና ካሊድ። አስተማሪዎችህስ? አስተማሪዎችህ? ቢፍቱ፣ ማርታ፣ አያንቱ። ማንን ነው የምትወደው? ቢፍቱ ነው የሚወደው። መጀመሪያ የጠራው ቲቸር ቢፍቱ ነው አይደል? እሺ፣ አጨብጭቡለት። ተመርቋል። እንግዲህ ይህንን ታሪክ እኛ እንድናገኝ እዚህ ወደኛ እንዲመጡ ያው እንደማንኛውም ተመልካች አይተነው ነበረ። ግን ቪዲዮን ያጋራው የቲክቶክ ገጽ አማኒ ሰንበቶ ይባላል። አማኑኤል ሰንበቶ ነው ዋና ስሙ። እናመሰግናለን። እሱ ነው ወደዚህ እንዲመጡ ያደረጋቸው። በርካቶች ያልታዩ ነገሮችን አሳይተውን ብዙ ሰዎች እንዲረዱ እንዲደገፉ፣ ደግሞ ለትምህርት ነው። እውነት ለመናገር ትምህርት እያስተማረች የምትገኝ ጠንካራን እናት ማገዝ ሁላችንም ግዴታ አለብን። እኔ በበጎ ፈቃደኝነት በራሴ ተነሳሽነት የአብዱ ሰላም ሁለተኛ እናት እንደሆን ይፈቀድልኝ። ናቀፈኝ ከይቀባቅቦ ናቀፈኝ። እሺ ጎበዝ።
ሁለት እናት ነው ያለ። እሺ ሌላም አንድ ነገር አለን ከፕሮዲውሰራችን እየጠበቅኩኝ ነው። የሆነ ኬክም ያስፈልገዋል ይሄ ልጅ ነው። ዳቦ ይሁን ዛሬ? ኬክ ባለፈው በልተናል። ዳቦ ይሁን? አይ ምረጥ እንጂ ማራጥ ካቦማ ውስታምቲሰ ቲሚኻ ተናገር። ምን ይሁን? ኬክንጋ ተግባብተናል። እኛ እንግዲህ ከፕሮዲውሰሬ መልእክት መጥቶልኛል። አባይ ቴሌቪዥን የራሱን ስጦታ አዘጋጅቷል። እኔ ስጦታ አልሰጠሁም፣ ስጦታ ነው የተቀበልኩት። አባይ ቴሌቪዥን ስጦታ ሊሰጥ ነው። ይሄ ማለት ግን ሁላችንም እንግዲህ ሰምታችኋል። ትምህርቷን አቋርጣ እናቷን የምታግዝ ልጅ አለች። የቤተሰቡ ቁጥር ብዙ ነው። ስለዚህ ሌሎቹም ልጆች እንደዚሁ አጋዥ ደጋፊ ያስፈልጋቸዋል። ከዚህ ቤተሰብ ጋር እንሁን ነው ማለት። እሺ ተመልሰናል። ይጣፍጣል። ለኛ ግን ሳትሰጠን ተመራቂ ነው መጀመሪያ የሚበላው እንግዳ። እሺ ለቤቱም አሁንም ቢሆን እንግዳ ነው። ይሄንን እንግዲህ የአባይ ቴሌቪዥን ለእናንተ ያበረከተው ስጦታ ነው። ይሄን ላንቺ ይሰጣለሁ። እሺ በርቺ ጎበዝ ጎበዝ ጎበዝ። እሺ ማይ እሺ ብዴኒ ከይሰና ፍርደት ላል ፈተና ሲናባስ ይጂላ ፈተና በሬዱ ብዴን እንጀራችሁ ይለምልም፣ ያሳድጋችሁ፣ ምኞታችሁን ያሳካላችሁ፣ የወጣውንም የገባውን ያውርስ ያለምልመው። እኔ ስለ ትምህርት ምንም አላውቅም፣ ዝም ብዬ ነው ተደስተው ሲመጡ አብሬያቸው የምደሰተው። እስቲ እነርሱ አሁን ይማሩልኝ። እናንተን ፈጣሪ ሹማችሁ ተባረኩ። ተኒም በርባድና ደምተስ ያበርባ አወራ ሐራሪ አዩ ሐሬ ሲነርካ አካው ሚንዳውን ተሆ እሺ አዩ አሜን አሜን። እኔ ምርቃቴን በረከቴን ወስጃለሁ። እናንተም እንግዲህ እንድትመረቁ እንድትባረኩበት ይሄንን ቤተሰብ በማገዝ ተባበሩን እንላለን። ከስር ቀደም ሲል እነሱንም ቪዲዮዋቸውን ያጋራውንና ለዚህ እንድንገናኝ ያደረሰን ወንድማችን አለ። በሱ በኩል ታገኛላችሁ። ከስር የስልክ ቁጥሩን እናስቀምጥላችኋለን። ይሄን ቤተሰብ መርዳት መደገፍ የምትፈልጉ በሱ በኩል ሁሉም ነገር ዝግጁ ነው። አማኑኤል ሰንበቶ ይባላል። አማኒ ሰንበቶ ይላል ቲክቶክ አካውንቱ። ስልክ ቁጥሩን የሱን ተጠቅማችሁ ይሄን ቤተሰብ ደግፉልን። እናመሰግናለን በጣም ሁላችሁንም። አንቺም ጤናና እድሜ ሰጥቶሽ ልጆችሽን ስኬት ያሳይሽ። አሜን 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 አሜን። እድሜ በረካ አርቀን። አሜን አሜን። ሰከላ ይቀጥላል። አብራችሁ ነው።